በሚያሳዝን ሁኔታ እንግዲህ ሩታ ጨክና ቆርጣ ሄዳለች ማለት ነው። አብርሽም እንደምታዩት እንግዲህ ሩታ መጥፋቷን አስመልክቶ ቤቱ ብቻውን እንዲበላው ደርሷል ማለት ነው። ወጦም ገብቶም እንግዲህ አቤላን ነው የሚያገኘው። አቤላ ላይ እየጮኸ እየተቆጣ እየተበሳጨ ይገኛል። እሱ ብቻ ሳይሆን ኤፍሬምም እጅግ በጣም በቃ የሚናገራቸው ንግግሮች እጅግ በጣም መርዝ የሆኑ በጣም በቃ የሆነ ሩታን አታውቃትም፣ ሩታ ለእኛ ነው የምትቀርብን፣ ለአንተ ነው ዛሬ ነው የምታውቃት ምናምናም ብሎ ያልሆነ የሆነውን ነገር እንግዲህ አቤላን እየተናገረው ይገኛል። አቤል ደግሞ ማቀላቸው ነገር የለም። ትናንትና ሻንጧን ስታዘጋጅ እንደዛ መሯት፣ እንደዛ ከፍቷት የተወደቀች ምን ሆንሽ፣ ምን ከፋሽ፣ ምን ሆንሽ፣ ምን ቸገረሽ ብላ ያልጠየቃችኋት ዛሬ እንዴት ወጣ መሄዷን እርግጠኛ ስትሆኑ እንዴት ትመጣላችሁ እያለ እጅግ በጣም በሚያሳዝን ሁኔታ እንግዲህ እያስረዳው ፈልጎ ነበረ። አብርሽ ደግሞ ሩታዬ የት ገባች፣ የት ወጣች፣ የት ሄደች፣ እንዴት ነው ማንጋን ሄደችው፣ ምንድን ያደረገችው ምናምን እያለ ጎዳና ላይ ሁሉ በዛ ምሽት በዛ ጨለማ እንግዲህ እየፈለጋት ይገኛል። እሱ ብቻ ሳይሆን ኤፍሬምም አብሯት እየፈለጋት ይገኛል። በጣም በሚያስገርም ሁኔታ ማለት ነው። እና አንዳንዴ ብላችሁ ሲያቀታችሁ በቃ በ5 ሰከንድ የሚፈታ ችግር በ5 ደቂቃ የሚቋጭ ነገር ለአመታት በቃ ጠባሳን ጥሎ እስከ ማለፍ ይደርሳልና አብርሽ ያደረገው ነገር ሙሉ በሙሉ ጥፋተኛ ነው። ግን ደግሞ ሩታም ዞር ማለቷ ጥሩ ነው ብዬ ነው የማስበው። ወይ ሰላም የሌለው ህይወት በቃ ሁሌ ጭንቀት፣ ሁሌ ችግር፣ ሁሌ መከራ፣ ሁሌ ለቅሶ፣ ሁሌ እንባ። እስኪ ሩታ ያላለቀሰችበትን ቪዲዮ አሳዩኝ። በእርግጥ አብርሽ ጋር እያለች ጥሩ ፍቅርን እያሳያት ነበረ። እሷም በዛው ልክ ጥሩ ነገር ነበራቸው። ግን ደግሞ ሩታ የምታለቅስበት ጊዜ በዛ ነበር። ዛሬ አንድ ቀን ጥሩ ደስ የሚል ቀን አሳልፈው በሁለተኛው ቀን በሶስት ቀን በቃ ደስ የማይል ቀን የሚያስለቅስ ነገር ነው በቃ የምናየው የምንሰማው። እና ሩታ በጣም ተጎድታለች በጣም ከሚባለው በላይ እና ውስጧን ያያት የለም የጠየቃት የለም ምን ሆንሽ እንዴት ሆንሽ ብሎ። አሁን ላይ 2 ነፍስን ያላት በጣም በሚያሳዝን ሁኔታ እንግዲህ ሩታ ወስና ቆርጣ ጨክና ሄዳለች። በእርግጥ እኔ ቤተሰቦቿ ጋር እንደማትሄድ ነው እማምነው ተስፋ የማደርገው። ዞር ብላ እስኪ ያለኔ ህይወት ይየው እስኪ ቤቱን ያለኔ ኑሮ ይየው እስኪ እኔ የሌለውበት ቤት ምን አይነት እንደሚሆንለት ምን አይነት ህይወት እንደሚሆንለት ብላ ይመስለኛል ለጊዜው የተደበቀችው የሸሸችው። አቤላ ያው እንግዲህ እናት አባቷ ቤት እንደሄደች ነው እየተናገረ የሚገኘው። አብርሽም ደግሞ ይሄዳለው እናት አባቷ ቤት እዛ ተከትዬ እሄዳለሁ ነው የሚለው። አቤላ ይሄንን ነገር መሆን የለበትም። እዛ ተከትለ ከሄድክ ብዙ የሚፈጠሩ ችግሮች ይኖራል ነው እያለ የሚገኘው። አዎ ሩታ እውነትም በትክክል ቤተሰቦቿ ጋር ሄዳ ከሆነ ይዟታል ምናምን የምትሉ ሰዎች አላችሁ። ኔቨር ኤቨር የምሬን ነው ምላችሁ። ሩታ እውነት ቤተሰቦቿ ጋር ሄዳ ከሆነ ይሄው የሚመጣውን ችግር እየነገርኳችሁ ነው። 100% እነግራችኋለሁ። 80 70 60% አልላችሁም። ከዛም በላይ የእውነቴን ነው ምላችሁ 100% በቃ የሆነ ነገር ይፈጠራል። በሆነ ነገር በቃ ይከፋታል። የምትከፋው ባዶነት የሚሰማት ምናምን ዛሬ ነው። ለምን ትናንትና ጥላ ጨክን የወጣችበት ቤት ተመልሳ በችግሯ ብትሄድ ማንም ሰው ስቆ ሊቀበላት አይችልም። ይኸው 100% ተጣርቃለች። ይቅርታ ብላ ምናምን ብላችኋል። ግን ከላይ ነው ይቅርታው። እናት የሚጨክን ልብ ስለሌላት ነው መጣ እሷን ያየቻት። ኢቭን ሩታ ራሱ ሂዳ እንኳን አባቷን ራሱ አላየችም። የእውነቴን ነው የምላችሁ። እናቷን ራሱ ሂዳ አላየችም። እህቷ እንኳን ወልዳ ሂዳ እንኳን አልጠየቀቻትም። በእርግጥ የራሷ ህይወት አላት። የራሷ በቃ ጭንቀት በቃ የተቀዳደደ የተቦጫጨቀ ህይወቷን ለመስፋት ለማጠገን ለማስተካከል እየወጣች እየወረደች በጣም ተከፍታ እያለቀሰች ነው የምትገኘው። ጊዜ አጣለች በእርግጥ ማለት ግን እንደዛ ላረገች በዛ ጊዜ ያልሄደች ልጅ አሁን ሲከፋት ሲመራት መሄጃ ስታጣ አብርሽም መሄድ ትችያለች ሲላት የባሏ ወንድምም መሄድ ትችያለች ሲላት ወጣ ስትሄድ ይህንን ነገር የማይከታተሉ ይመስላችኋል? እንዴት ነው ደስተኛው ነው ሊቀበሏት የሚችሉት? ያ ነገር በጣም አሳሳቢ ነገር ነው እና አብርሽም ከሄደ የባሰ ሌላ ከባድ ችግር ነው ሊፈጠር የሚችለው እና ድሮ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ድስት ጥዶ ማልቀስ የሚባል አባባል አለና አቤላም እኔም የሆነ ልናገር የነበረውን ነገር ነው የተናገረው። ለምን አቤል ነው እዛ ቤቱን ከፍቶ እንደውም እነሱ የሚያዋራው ሰው ያገኘው አቤል ላይ ወርዶ መጦ እያነቀው እንትን እያለው እየተሳደበው እየጮኸበት ሩታ ይታለች፣ ሩታ እንደዚህ ያደረካት፣ ሩታ እንዲያለች ምናምን እያለ የሚጮህበት የሚናገረውና አሁን ላይ ግን አቤላ በቃ እዚህ ቤት መኖር አልፈልግም፣ ሩታ ካልመጣች እዚህ ቤት ተመልሼ አልመጣም ብሏል። በትክክል በቃ እንኳንም ወጣ። ለምን እስኪ አብርሽ ነገም ኤፍሬም ተከትሎት ሊመጣ አይችልም። የእውነቴ ነው። እስኪ ብቻውን ሲመጣ እዚህ ቤት ብቻውን ሲሆን የሚያምር የተንጣለለ ቤት ነው። ደህና ሀብታም የሚኖረው ኑሮ ነው የሚኖሩት ኢትዮጵያ ውስጥ አብርሽና ሩታ። እግዚአብሔርን ለምን ይዋሻል? ትክክለኛ ነገሩ ለውጣቸው ያስደስተኛል፣ ስኬታቸው ያስደስተኛል። ግን ሰላም የላቸውም ባጭሩ። እና እስኪ ባዶ ቤት ውስጥ ሩታ የሌለችበት ህይወት ምን እንደሚመስል ይየው እስኪ። የእውነት ሩታ ዞር ማለቷ ለጊዜው ጥሩ ነው ብዬ የማስብ። አንዳንዴ ብላችሁ በቃ ሲደክማችሁ ነገር ሁሉ ሲሞላባችሁ በቃ እንደ ውሃ ሲፈስ በቃ እንደ ክረምት ውሃ እንደዚህ ሲፈስ እያያችሁ ዝም ማለት ይከብዳል። በቃ ችግሮች ተደራረቡባት እና ዞር ማለቷ ለጊዜው ጥሩ ነገር ነው።
ሰላም እንደሚሆን ተስፋ አደርጋለሁ። ነፂም በዛ እያለቃቀሰች ትገኛለች። አብርሽ መወሰን ያለብህ ነገር አለ። ለምን አሁን ወጣት ነህ፣ እዛም እዚህም ለማለት ልትፈልግ ትችላለህ፣ ሊያምር ይችላል ምናምን ነገር ግን ደግሞ ሁሌ ህፃንነት ሁሌ ልጅነት የለም እና የተስተካከለው ህይወትን እዚህ ጋር የተሰፋውን በቃ ጥሩ የሆነውን ህይወትን ማጣት የለብም ወይም ደግሞ መተው የለብም እና ሩታን ነው ይቅርታ መጠየቅ ያለብህ። አዎ ይቅርታ እንደምትጠይቃት 100% ነው። አየህ በጨለማ በረርክ፣ በቃ የሆነ ወጣህ ሮጥክ። የእውነቴን ነው ሩታን ስላጣ። ለምን ሂጂ ብላሃት ከሄድክ በኋላ ተጸጽተሃል፣ ቆጭቷል። ያ መሆኑ ጥሩ ነገር ነው። እውነት ለመናገር ጸጸት ውስጥ ገብቶ በማየት አብርሽ በጣም ደስ ብሎኛል። ከነፂ ጋር ድጋሚ ተገናኝቶ ሌላ ታሪክ ባለመፈጠሩ ደስ ብሎኛል እና ሩታም እንግዲህ ይህንን ነገር አይታ ራርታ በይቅርታ ተፈትቶ ችግሩ ምናምን እንደ አዲስ ጥሩ ህይወት ጥሩ መንገድ ቢኖሩ ወይ ደግሞ ልጃቸውን አብረው ቢያሳድጉ የተሻለ ነው ብዬ አስባለሁ። አብርሽ ግን በዚህ ልክ ጥፋቱን እየጨማመረ የሚሄድ ከሆነ አንዳንዴ በጣምም መውደድ የቻለ ልብ በጣም መጥላት ይችላል። በጣም የቀረበ ልብን ደግሞ በጣም መራቅ ይችላል እና ሩታ እንግዲህ ችላ ታግሳ እንግዲህ ለመሄድ ወሰናለች ማለት ነው። ይሄ ነገር የሆነው ያው ከአቅም በላይ ስለሆነባት ነው። ነገራቶቹ ችግሮቹ በቃ ግፍ እኮ ሞልቶ የፈሰሰው ሩታ ላይ ነው። የእውነቴን ነው የምላቸው። አብርሽ ምን ያላደርጋት ነገር አለ? የእውነት እንደፈለገ የሚሆን አብርሽ ነው። ያቺ ሴት መጣች እዛ ጋር ይለጠፋል፣ እዛችኛዋ መጣች እዛኛዋ። በእርግጥ የዋ ስለሆነ ነው ሁሉን ሰው ላለማስቀየም ላለማስከፋት ሲል በእኔ ምክንያት ችግር ውስጥ እንዲገቡ አልፈልግም፣ በእኔ ምክንያት እንዲያለቅሱ አልፈልግም፣ በእኔ ምክንያት እንዲጎዱ አልፈልግም እያለ ሁሉንም እንዲጎዱ አልፈልግም እያለ እሱስ የራሱን ትዳር የራሱን ህይወት በቃ እየበጠበጠ ወይም ደግሞ እያበላሸው ነው የሚገኘው። አንድ ሰው ራስ ወዳድ መሆን ያለበት ጊዜና ታይም አብርሽ አሁን ላይ ነው ብዬ ነው የማስበው። በቃ ራሱን ማስቀደም፣ ትዳሩን ማስቀደም። ሚስት ነኝ ብላ የተቀመጠች ሴት አለች። ቃል ገብቶ እስከ መጨረሻው ላለይሽ ብሎ ብዙ ነገሮችን አድርጎላት ቃል ገብቶ ያስቀመጣት ሴት አለች አይደል? ለእሷ ነው ቅድሚያ መስጠት ያለበት። ማንም መጦ ጮሆ አለቃቀሰ ምናል፣ የራሱ ጉዳይ የራሳች ጉዳይ። በቃ ይሄ ያለፈ ታሪኬ ነው፣ አላቅም አልሰማሽም። በቃ መናገር ካለበት የምትሰማው ከሆነ የተማረች ከሆነች የምታገናዝብ ጥሩ ሴት ከሆነች መልካም ሲጀመር ነፂ መልካም ሰው ብትሆን ማለት ነው እግዚአብሔርን መልካም ሰው ብትሆን ይህን ያህል ራስ ወዳድ አትሆንም። ቢያንስ እንኳን የተለያዩበትን ነገር ትክክለኛውን ነገር እሷም እሱም ያው በትክክል ባንሰማም ባናቅም ጭምጭምታውን ሰምተናል። ግን እኔ እውነት ለመናገር ለምን ምንም ይሁን ምንም ያ ሰው እኔ የምወደው የማፈቅረው ሰው ከሆነ ያ ሰው በቃ ከሌላ ሰው ጋር ደስተኛ ሆኖ ካየሁትኝ በቃ ህይወቴን ሙሉ በሙሉ ከሱ ጋር የነበረኝን ነገር ሙሉ በሙሉ በቃ አጥፍቼ የራሴን ህይወት እንደ አዲስ መኖር ነው እንጂ የምፈልገው የተስተካከለ ህይወቱን መጥቼ ልረብሽ ልበጠብጥ አልችልም። ያ ከሆነ መጀመሪያም የነበራቸው ፍቅር ሳይሆን ማስመሰልና ውሸት ነው ብዬ ነው የማስበው። እና ነፂ ራስ ወዳድ ናት በጣም ከሚባለው በላይ። አየዋት ሩታ እንደውም የእሷን ስም አላነሳችም። በእውነት የምትጮኸው የምትናደደው የምትመታውም አብርሽን ነው እንጂ እሷ ላይ እንደውም በደንብ አልደረሰችባት። በስርዓት ነው ልታወራት የፈለገችው። ከህይወቷ እንድትወጣ ከህይወቷ እንድትርቅ ነው የጠየቀቻት። ግን ነፂ በቃ ግግም መብላ ሩታ ነው የምትል። ሩታ ዛሬ ቤት ወጣለች፣ ስለዚህ አብርሽ የኔ ይሆናል። ሩታ እንደዚህ አደርጋለች፣ ስለዚህ አብርሽ ከኔ ጋር ይሆናል። አብርሽ እንደዚህ ይሆናል። አብርሽ ሩታ ነው የምትለው እና የእሷን ስም ስትጠራ ትናደዳለሁ። ለምን ራስ ወዳድ ናት፣ ጥቅመኛ ናት። የሩታን ህይወት እዚህ ጋር እያበጣበጠች እየረበሸች በቃ ምስቅልቅሉን እያወጣች የራሷን ህይወት ነው ለማስተካከል እየሞከረች የምትገኘው። ግን የሰው ትዳርን አፍርሶ የሰው ህይወትን በጥብጦ ምናምን የኔ ይሆናል ማለት ደግሞ ይሄ ውሸት ነው። ፈጣሪም አይደግፋትም፣ ፈጣሪም አይፈቅደውም፣ እኛም አንፈቅድላትም። ስለዚህ ነፂ በመጣችበት እግሯ እንግዲህ ወደ ቡታጅራ ተመልሳለች። አብርሽ ደግሞ ያለፈ ታሪክን አሁንም ሩታ መጣ። እርግጠኛው የምነግራችሁ ነገር ሩታ ጋር ይታረቃሉ፣ አብረው መሆናቸው አይቀርም። እነዚህ ልጆች የሚነጣጠሉ የሚለያዩ ሰዎች አይደሉም። ግን ደግሞ እኔ የማወራው ስለ ዛሬ ቪዲዮ ነው። ዛሬ በተለቀቀው ቪዲዮ እስከ ዛሬ በነበረው ነገር ነው። ለወደፊት ይሆናል ብዬ የማስበው አይለያዩ። እውነት ለመናገር አይለያዩም። ብዙ መከራዎችን ከዚህ በፊት አሳልፈዋል። አሁንም ከዚህ በኋላም ብዙ ፈተናዎች ሊኖሩ ይችላሉ እና እየተፈተኑ ይሄዳሉ። እያለፉ ከሄዱ ያው ጠንካራ ከሆኑ ጥሩ ህይወትን ይኖራሉ። ካልሆኑ ደግሞ ሩታን በዛ ትሄዳለች፣ አብርሽን በዚህ ይሄዳል። ሌላ ሴትም ልትመጣ ትችላለች በህይወታቸው፣ ወይም ደግሞ ሌላ ወንድ ሩታን የሚፈልግ ሰውም ሊመጣ ይችላል እና በጣም አስቸጋሪ ነው የሚሆነው። ለማንኛውም ግን ትዳር ክቡር ነው። ቤታችሁን አክብሩ። የሰይጣን መጫወቻ አታደርጉት። በቃ ኑሮ እየኖራችሁ ነው። በደንብ እየበላችሁ ነው። በደንብ እየጠጣችሁ ነው። የምትፈልጉትን ያማራችሁን ነገር እስከ ጥግ ድረስ በቃ ሞልቶ እየተረፈ ነው ያለው። የእውነት እግዚአብሔርን ኢትዮጵያ ውስጥ አለ የተባለ መኪና ነው የሚነዳው አብርሽ። ኢትዮጵያ ውስጥ አለ የተባለ ቤት ውስጥ ነው የሚኖረው አብርሽና ሩታ። ያ ከበቂ በላይ ነው። ሰላማችሁን በራሳችሁ ጊዜ አታደፍርሱ። እናንተ እየተጨቃጨቃችሁ ሰይጣንን አንቺም ትጠሪያለሽ እሱም ይጠራልና ሰላም አጧል ቤቱ። ስለዚህ አብርሽ ደግሞ መጸጸትህ ምናምን ሩታ መፈለግህ ጥሩ ነው። ግን አንዳንድ ሰዎችን እስከ ጥግ ድረስ በቃ አስቀይመናቸው አስከፈተናቸው ምንም እንዳልተፈጠረ ሄደን ይቅርታ ስንል በጣም ያሳፍራል።
የእውነት አብርሽ በጣም አስቀያሚ ነገር ነው ያደረግከው። ከድርጊትህ ከነፂ ጋር ተገናኝተህ ያደረግከው ነገር በላይ ደግሞ ንግግሮች፣ በቃ ሩታን የምታስረዳበት መንገድ፣ ሩታን ያወራበት መንገድ በጣም በቃ የሆነ አሁን ድረስ ማለት ነው ውስጤ በቃ ስርስር ብሎ ገባና የሆነ በጣም ተሰማኝ እንደ አንድ ሴት። በጣም በቃ የሚያሳዝን የሚያስጨንቅ ነገሩ። ለምን እንደዚህ ይሆናል? እንዲህ ስላረገዘችለት፣ ለሱ ብላ ብዙ ዋጋ ስለከፈለችለት፣ ለሱ ብላ ከቤተሰቦቿ ጋር እንዴ እህቷን እንኳን ወጣ የተናገረች ልጅ እኮ ናት ሩታ እኮ እግዚአብሔርን። ለዚህ ትዳር ብላ እኮ ነው፣ ለፍቅር ብላ እኮ ነው፣ ለአንተ ስትል እኮ ነው ይህንን ነገር ያደረገችው። እና ይሄ ነገር እንኳን በቃ እውነት አላት። በቃ በዚህ ልክ መጮ መናደድ መበሳጨት የለብኝም። የሆነ ሴት ልጅ ደግሞ ማለት ነው ቃላት በቃ የሆነ ነገር ያታልላታል። በቃ ሺህ ቃል ከምትናገር በአንድ መልካም ቃል ወድሻለሁ ብለህ ቅርታ እንደዚህ አጥፍቻለሁ እንዲያርጋለሁ ግን ይሄ ነገር አይደገምም፣ ይሄ ያለፈ ታሪክ ነው ብለህ በስርዓት በሰዓቱ ብታስረዳት ኖሮ አንተም እንዲህ በባዶ ቤት አትጨናነቅም፣ አትወጣም፣ አትገባም ነበር። ነፍስ እስክትወጣ አትጨነቅም። ሩታም ደግሞ ልጅ ይዛ በዚህ ልክ አትሰደድም ነበር። በዚህ ሰዓት እህት ራሱ ተናግራለች። የምር በጣም ነው ያዘነችብህ። ብዙ ሰው ነፂን ነው የፈረደባት። የእውነት ለመናገር እኔ መጀመሪያ ላይ በትልቁ 100% የምፈርደው የምናደደው የምበሳጨው የምናገረውም አብርሽን ነው። የእሱ ጉዳይ ነው፣ የእሱ ኮተት ነው እዚህ ጋር ያደረሰው፣ የእሱ ምላሽ ነው። እሱ ለነፂ ባሳያት ልክ ነው ነፂ የመጣችው የገፋችበት፣ ወይም ደግሞ ሩታን ለመጣል ሩታን ለማስቀየም ሩታን ለማስከፋት የደረሰችው አብርሽ ባሳያት መንገድ ነው። አይሆንም፣ በቃ የራስሽ ጉዳይ፣ በቃ ያን እንደዛ አልፏል። ካስቀየምኩሽ ይቅር በይኝ፣ ይቅርታ አድርጊልኝ። ከዚህ በኋላ ግን ከህይወቴ ውጪ፣ ከህይወትሽ ከወጣሁ እኔ ቆይቻለሁ ብሎ በ4 ነጥብ መዝጋት ሲችል ጭራሽ ቡታጀራ ቆይታ አዲስ አበባ ድረስ መጣች፣ አገኛት። ከዛ ያልሆነ ነገር ምናምን ቪዲዮ ሰሩ፣ ደስ የማይል። ከዛ ደግሞ ከቪዲዮ ጀርባ ደግሞ ምሳ እንገባበዝ ምናምን ብሎ ይዟት ሄደ፣ እጇን ይዞ ምናምን። አስቡት፣ ይሄ ሰው እኮ ሚስት አለው። ኢቨን በቃ ሚስቱ አርግዛለች፣ ቤቱ ቁጭ ብላ እየጠበቀችው ነው። የእውነቴን ነው የምትጨነቅለት የምታስብለት፣ ብዙ ዋጋ የከፈለችለት ሴት ቁጭ ብላ ከኤክሱ ጋር ከድሮ ፍቅረኛው ጋር በዚህ ልክ መሄዱ በጣም አግባብነት አይደለም። ይሄ አስመርሮ በቃ ጭልል በቃ ያደርጋል። እና ሩታ ደግሞ አንድ ነገር ልናገር ምችለው፣ ባልሽ ነው፣ ልታከብሪው ይገባል። ግዴታ ልታከብሪው ይገባል። ምንም የቱንም ያህል ጥፋት ቢያጠፋም ቢያበሳጭሽም ቢያናድድሽም እጅሽን እሱ ላይ ማንሳት የለብሽም። በእርግጥ እሱም በጣም ተናዶ ተቆጥቶ ከዚህ በኋላ እጅሽን እንዳታነሽ ብሏታል። እና እንዲያ መሆን የለበትም። በአጭሩ ሁለታችሁም ስሜታችሁን መቆጣጠር መቻል አለባችሁ። አብረሽም ያልሆነ ነገር ሲፈጠር ስሜታዊ ስትሆን የምታወጣውን ቃል መጠንቀቅ መቻል አለብህ። ሩታም ቢሆን ስትናደጂ በዚህ ልክ መጮህ መናደድም መበሳጨትም የለብሽም። የእሱ ችግር ከሆነ እሱ ነው መፍታት ያለበት። የእሱን ችግር ለመፍታት ሌላ 4ኛ ሰው 5ኛ ወገን እያሄድሽ ማውራትም መጨቃጨቅም ከነሱ ጋር እኩል መካፈትም ምናምን አይጠበቅብሽም ሩታ። ይህንን ነገር ነው የምለው። እና ሩታ ያው ለጊዜው ነው ዞር ያለችው የአብርሽን ቦታ ለማወቅ ነው። አብርሽ ያለ እሷ ምን አይነት ነገር እያደረገ እንደው ወይ ደግሞ እንዴት መኖር እንደሚችል ወይ ይኖራል ወይስ አይኖርም፣ ያለ እኔስ እንዴት ይሆናል የሚለውን ነገር ለማየት ለመፈተን እንጂ የትም ርቃ አትሄድም። አንዳንዶቻችሁ እንደው በጣም ነው ያሳቃችሁኝና ሳኡዲ ነው ወይስ ዱባይ ነው ወይስ ጅዳ ነው የተሰደደችው ምናምን እያላችሁ ነበርና ከባድ ነው። እናንተ ሙድ ትይዛላችሁ። አስቃችሁኛል ትንሽ ግን የእውነቴን ነው። ልጅ ይዛ በዚህ ጊዜ መንከራተት አልነበረባትም። እህቱ እስከ ጥግ ድረስ ነግራታለች። ነፂን ነው ጥፋተኛ ያደረገችው። ግን ሩታ በዚህ ሰዓት እንክብካቤ የሚያስፈልጋት በቃ ኑሯን፣ አበላሏን፣ አመጋገቧን ሁሉን ነገር በቃ ሰው ትሪት የሚያደርገባት ጊዜ ነበር። ግን ደግሞ አለመታደል ሆነና ከባድ ጭንቀት ውስጥ ከባድ ችግር ውስጥ ገባች። ማሳለፍ የሌለባትን ነገር እያሳለፈች ነው የምትገኘው። ባለፈ ታሪክ እንግዲህ ያለፈ ታሪክ ነው ምናምን እያላችሁ ጸጥ የምትሉ ሰዎች እዩት። ድጋሚ መጡ ህይወታችሁን እንዴት እንደሚያመሰቃቅሉ። ለማንኛውም ግን የሁለታቸውን ሰላም መሆን ነው። አብርሽን ያው ባለፈ ነገር አልወቅስም፣ ግን ዛሬ ተጸጽተ ሩታን መፈለግህ ጥሩ ነገር ነው። በቃ የሰው ልጅ ብዙ ጥፋት ሊያጠፋ ይችላል። የእውነቴን ነው። ግን ይቅርታ ብሎ ተጸጽቶ መምጣቱ ደግሞ ትልቅ ነገር ነው። ይሄ አንተ ትልቅነትን የሚያሳይ ነገር ነው። ፈጣሪ ደግሞ አንድ ያደርጋችሁ። በቃ ኤፍሬም ደግሞ እንደዚህ እዚህ እያልክ እሳት አታቀጣጥል። እንደውም የእውነት አቤላን በጣም እየወቀሰው እንደ አቤል ደግሞ አብርሽና ሩታን ለማስተካከል ለማስማማት የለፋ የደከመ የለም። አንተ ወንድም ነኝ ብለህ አየ ሩታን ሂጂ አልካት። ዛሬ አብርሽ ሲያለቅስ ወንድሜ አይዞ በቃ ተረጋጋ ብለህ አብረ እሷን ፍለጋ ነው የሄድከው። ለምን ወንድም ተጎድቶ ተሰብሮ ማየት ስለማትፈልግ። ግን ይህንን ነገር ብትፈልግ የምርን ከልብ ቢሆን ኖሮ ሩታ ከመሄዷ በፊት ነበር ማድረግ የነበረበት ማሰብ የነበረበት። ግን ከሄደች በኋላ በዚህ ልክ በቃ ሩታ ያዙ ይልቀቁኝ ብትል ምንም ጥቅም የለውም። ስለዚህ አሁንም ከቻልክ ከህይወታቸው ውጣ። ቤዛ ራሱ ጥላው ይሄዳለች። ይሄኔ እግዚአብሔርም እሱ የሰው ህይወት ላይ እንዲህ በቃ ጣልቃ ገብቶ አድራጊ ነኝ፣ ፈጣሪ ነኝ፣ ጠማቂ ነኝ፣ ጋጋሪ ነኝ፣ አብኪ ነኝ ሲል
የእውነቴን ነው የምላችሁ። እስከ ዛሬ ቤዛ ጥላው ሄዳ ነው የሚሆነው። ባለፈው ማስጠንቀቂያ ሰጠው ነበር። በቃ ሩታ ተጎድታለች፣ ስለዚህ ችግሮቻቸውን አታባብስ፣ ከህይወታቸው ውጣ፣ ይሄ ራሳቸው ህይወት ነው፣ ራሳቸው ነው ተነጋግረው መፍታት ያለባቸው ብትለውም ይሄን ነገር ማቆም አልቻለም። እንደምታዩት እንግዲህ ኤፍሬም አሁንም አለ። ለማንኛውም አንተም እንደምትጸጸትበት የተናገርከው ንግግር ትክክል እንዳልሆነ ራስህን እንደምትፈትሽበት ተስፋ አደርጋለሁ። ብቻ ግን አብራችሁ ስለነበራችሁ ከልብ አመሰግናለሁ። እንግዲህ ሩታዬ ከቤተሰብ ሳትደርስ በራሷ የሆነ ቦታ ዞር ብላ ከዛ ነገ ተገናኝተው ደግሞ ጥሩ ጊዜ እንደሚያሳልፉ፣ ሰላም እንደሚወርድ፣ እርቅ እንደሚወርድ ተስፋ አደርጋለሁ። ሁላችሁም እንግዲህ ሩታን ባለችበት ፈጣሪ እንዲጠብቃት እንጸልይላት። አብርሽን ደግሞ ልቡን እንዲያራራው የይቅርታ ልብ እንዲኖረው እንጸልይ። ወይም ደግሞ ብቻ ሁላቸው ለያይተን አንያቸው ባጭሩ። የእነሱን ሰላም ነው የምፈልገው እግዚአብሔርን። ተታርቀው አንዱ ነው በቃ በፍቅር ጥሩ ጊዜያትን እንደ ድሯቸው ቢያሳልፉ ነው ደስ የሚለኝ። እና ያጠፋውን አጥፍታል የምንለው ስለምንወዳቸው ማስተካከል ስላለባቸው እንጂ ጠልተናቸው አይደለም። ስለነበረን ቆይታ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ወዳችኋለሁ። ሰላም ቆዩልኝ።